ይታያል። እነኚህ ኢንተርናሽናል ዲቤቶች ናቸው። ከ2 ሰዓት እስከ 4 ሰዓት ምናምን ናቸው። 4 ሰዓት ምናምን ነው ዲቤቱ። 4 ሰዓት ምናምን። የተስማሙበትን አሰማና ሳይስማሙ ነው ውይይት የተገቡት። እንግሊዝኛ ትችላለህ? እንግሊዝኛ አትችልም እኮ ችግሩ። አሳየን። ኦኬ፣ እንግሊዝኛ ትችላለህ? አሳየን። ኦኬ፣ የተስማሙበትን ነው የጠየቀን። የተስማሙበትን ማየት ፈለገ ማለት ነው ወንድማችን። ከርዕስቱ ወጣ። ወላሂ ላዚም ከርዕስቱ ምንም አልወጣውም። አውራ እንግዳውስ ናዳምጥ አትውጣና አውራ። አሳየኝ አልከኝ እኮ አውራ። ዝም ትላለህ። 5 ደቂቃ አለን። በደንብ አስተውሉ። እንጀምራለን። ጣልቃ አትግባብኝ። ጣልቃ አትግባ። ምንም ጣልቃ መግባት አይጠበቅብህም። ጣልቃ እንዳገባ ደግመህ በደንብ አስተውሉ። ወንድማችን 5 ደቂቃ ነው ያለው። ይህ አስጀምር ያለኝ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እግዚአብሔር በነቢያት ሐዋርያት የተሰበከ አምላክ ነው። እርሱም ደግሞ ቅዱስ አምላክ ነው። እኔ አምላካችሁ እነሆ ከግብፅ ምድር ያወጣኋችሁ እግዚአብሔር ነኝ። እንግዲህ እኔ ቅዱስ ነኝና እናንተ ቅዱሳን ሁኑ ይላል። ስለዚህ አምላካችን እግዚአብሔር ቅዱስ የሆነ ሕያው አምላክ አለን ማለት ነው። እንደ እስልምናውስ ሳይ አልቡካሪ 49:59 ላይ ኦ ሙሐመድ አይ ቲንክ ዩር ሴጣን ሃዝ ፎርሴከን ዩ ፎር አይ ሃቭ ኖት ሲን ሂም ዊዝ ዩ ፎር 2 or 3 nights። ኦ ሙሐመድ ወይ ሴጣኔ ተወህ ይመስለኛል ተብሎ ሲጠየቅ ለ3 ቀን ለ2 ቀን አብረው አላየሁትም ሲባል ሙሐመድ አላህ ምን አወረደ? በረፋዱ ምላለው በሌሊቱም ጸጥ ባለ ጊዜ ጌታ አላሰናበተህም አልተወህም። የሙሐመድ ጌታው ማን ነው? ሴጣን ነው ማለት ነው። አስፈራሪ ማን ነው? አንተ አስፈራሪ ብቻ ነው ይለዋል ሙሐመድ። አላህ ሴጣን አስፈራሪ ደግሞ ይለናል። እዚህ ጋር በእስልምና አስፈራሪው አላህ ወይንስ ሴጣን? የሚያስረሳ ማን ነው? እዚህ ጋር ምን ይላል? ሴጣን የሚያስረሳ ቢያስረሳ ከትውስታ ይላል። የሚያስረሳው ማን ነው? ሴጣን። እዚህ ጋርስ ከአንቀጽም ብንለውጥ ወይንም በእርሷ ብናስረሳ ከእርሷ የሚበልጥን ወይንም ቢጤዋን እናመጣለን። አላህ ነው የሚያስረሳው። ሴጣን ወይንስ አላህ? በእስልምና ሴጣንና አላህ ልዩነት የላቸውም፣ አብረው ነው የሚሰሩት ማለት ነው። ወይንም ደግሞ አላህ ማለት ሴጣን ነው ማለት ነው። ኦኬ፣ ሱራ 11:119 ላይ ገሃነም የምትሞላው በሰውና በአጋንንት ነው ይለናል። ቡሃሪ 48:48 ደግሞ አላህ እግሩን ሲከት ነው ገሃነም የምትሞላው ይለናል። አላህ እግሩ የጂኒ ነው እንዴ? ገሃነም የምትሞላው በሰዎችና በአጋንንት ነው አለን። እዚህ ጋር ደግሞ አላህ ገሃነምን የሚሞላው በእግሩ ነው ይለናል። ስለዚህ የአላህ እግር የአጋንንት እግር ነውን? ኦኬ፣ ከገነት ያስወጣችሁ ማን ነው? ሴጣን አስወጣችሁ ይለናል። አደም ሲጠይቅ ካልቻል አልችልም በል። ለምን ትረብሻለህ? መያዝ እችላለሁ ብለህ ነበር እኮ። ስለዚህ ጣልቃ አትግባ። ሜይ ቢ ጣልቃ አትግባ። ደግመህ አትገባም አይደለ ኡስታዝ? አትሸፍን። ደቂቃውን እናውራን የተባልከው ፖለቲካ ተስራፎ ፊት ለፊትህ እኮ ነው ኡስታዝ፣ ፊት ለፊትህ ነው። ምክንያቱም ላኛ ቁሞታል። ደቂቃውን አያችሁት አይደለ? ቀጥል፣ ችግር እያንዳንዱ የተናገርከው ነው። አሁን ስለሚይዝህ ሰላቱ ወሰላም አላ ረሱሊላህ። እንግዲህ እኔ ስለ አምላክ የመጀመሪያ ልናገርና እሱ ስላነሳው ደግሞ እናገራለሁኝ። ነቢያቶች የሰበኩት አምላክ ማን ነው የሚለውን ለማውራት ነበር የመጣ ነው። ግን ሙሐመድ በጀነቱ ሱረል ዐይኖች ምናምን አላህ ምናምን እንደዚህ ለማንኛውም እኛ ነቢያቶቻችን የሰበኩት ማን ነው የሚለውን በቁርአን እንዲሁም ደግሞ እርሱ ነቢያቶች የሰበኩት በመጽሐፍ ቅዱስ ቀን ነበር። ቦታቸው አላደር እግዚአብሔር ነው ብሎናል። ነቢያቶች እግዚአብሔር ብሎ የሰበኩበትን አንድ ያሳየናል። ቦታቸው አላ ይህ ነው። አንደኛ እሱ ነው። ሁለተኛ ነገር ወደ አላህ ስብሐነ ወተዓላ ስንመጣ ነቢያቶች ሁሉ አላህን ሰብከዋል ወይ? አዎ። ከማን እንጀምር? ከመጀመሪያዎቹ ነቢያቶች ኑሕ ዓለይሂ ሰላም ምን አለ? ወለቀድ አርሰልና ኑሐን ኢላ ቀውሚሂ ፈቃለ ያ ቀውሚ ዕቡዱላህ። ኑሕ ምን አለ? ህዝቦች ሆይ አላህን በብቸኝነት ተገዙ፣ ማለኩም ምን ኢላሂን ገይሩ፣ ከእርሱ ውጭ ሌላ አምላክ ማንም የላችሁም እያለ ተናገረ። ከዚያ ቀጣይ ማንን እንሂድ? እነ ሁድ፣ እነ ሷሊሕ፣ እነዚህን መጽሐፍ ቅዱስ ስለማያውቃቸው እነዚህ ታላላቅ ነቢያቶች ወደ ቀጣዮቹ ነቢያቶች እንሂድ። ወደ አብርሃም እንሂድ። አብርሃም ታዲያ ማንን የሰበከው ብለን ስናይ አላህን። ማስረጃ ቃለ ሱብሓነሁ ወተዓላ
ወኢብራሂም ኢዝ ቃለ ሊቀውሚሂ አዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን ወተኽሉቁነ ኢፍካ። አብርሃም ምን አለ ለህዝቦቹ? ህዝቦች ሆይ እነሆ አንድና ብቸኛ የሆነውን አምላካችሁን አላህን በብቸኝነት ተገዙ፣ የምታውቁና የምታገናዝቡ ብትሆኑ ይህ ለእናንተ የተሻለ ነው ካለ በኋላ ሌላ አማልክቶችን ሁሉ ጣዖቶች ናቸው ብሎ ገለጻቸው። አብርሃም ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ። ስለዚህ ማነው አምላክ አለ? አላህ ነው ብሎ ተናገሩ። ከዚያ በኋላ እነማን እንሂድ? ነቢዩ ዒሳ ዓለይሂ ሰላም ወይንም ነቢዩ ኢየሱስ እርሱ ምን አለ? ወኢነ ላሀ ረቢ ወረብኩም ፈዕቡዱሁ ሀዛ ሲራጡን ሙስተቂም። ያው ነቢያቶች ሁሉ አምላካቸውን ያሳውቃሉ። ይህንም ጌታ የእናንተም ጌታ እርሱ አላህ ብቻ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አለ። ከእርሱ በፊት ኢልያስ የተባለው ታላቅ ነቢይ ማንን ሰበከ ከተባለ አምላኩን አላህን ስሙን አሳውቃል፣ አላህ ነው እያሉ ቃለ ኢልያስ ዓለይሂ ሰላም ቃለ አላህ ስብሓነሁ ወተዓላ ሓኪያን አን ኢልያስ ዓለይሂ ሰላም ፊ ሱረት አሰፋት ወኢነ ኢልያስ ለሚነል ሙርሰሊን ኢዝ ቃለ ሊቀውሚሂ አላ ተተቁን አተድዑነ በዕለን ወተዘሩነ አሕሰነል ኻሊቂን አላህ ረበኩም። ኢልያስ ከነቢያቶች መካከል ነው ካለ በኋላ ምን አለ? አላህ ነው ጌታችሁ፣ ወረበ አባኢኩም ልአወሊን የቀደሙት የአባቶቻችሁም አምላክ እርሱ አላህ ነው እያለ አስተማረው ማለት ነው። ይህ ነው እንግዲህ ነቢያቶች አምላክ አላህ ስብሐነሁ ወተዓላ እንድናመልክ እንዲሁም እርሱን አሳውቀውናል። ይህ ሰውዬ ግን እግዚአብሔር ብሎናል። ነቢያቶች እግዚአብሔር ብለው ያስተማሩበት ቦታ እንዳው ካለ ከመጽሐፉ ላይ ያሳየናል። ልክ እኔ ከመጽሐፌ ላይ አላህ ብለው እንዳስተማሩ በመጽሐፉ ላይ እግዚአብሔር ብለው ያስተማሩበትን እነዚህ ነቢያቶች ያሳየናል ማለት ነው። ቦታቸዋላ ይህ ነው። ሌላኛው ነገር ካነሳው መካከል ስለ መጀመሪያ ላይ ገና ሲገባ ጊዜ ምን ብሏል? እዚህ ጋር ነበረ የሙሐመድ ጌታ ሰይጣን ነው ማለት ነው ብሏል። የሆነን ሀሳብ አንስቶ ያም ምንድን ላይ ነው የሚገኘው? ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ አስተምሮታቸውን ጀምሮ አካባቢ ላይ ሰይጣንህ ትቶሃል ብለው በተናገሩ ጊዜ መካ ከሃዲያኖች ያንን አስመልክቶ የእሱ የራሱን ሀሳብ ምን አለ? ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው አለ። አሁን እኔ የምጠይቀህ ያንን የተነገረውን ሐዲስ ታወጣና እርሱ ላይ ሙሐመድ ሰይጣን ነው የተባለበትን ቃል ታሳየናለህ ወይንም ችግር የለውም እዛውም ላይ አይኖር ከሌለ ከሊቃውንቶች መካከል አንድ ሊቅ ይሄ ሐዲስ የሚያስረዳው ስለዚህ የሙሐመድ ጌታ ሰይጣን ነው ማለት ነው ያለ አንድ ታሳየናለህ። ልክ አንተ እንደተናገርከው ማለት ነው። ዛሬ በቁርአንና በሐዲስ ላይ ከራስህ እየተፈለሰፈ እየፈጠርክ እንደምትናገር በደንብ አድርጎ ይጋለጣል። አያችሁ፣ ይሄን አንዲት ከሊቆች መካከል አንድ ሊቃውንት ይሄንን የሙሐመድ ጌታ ሰይጣን ነው ማለት ነው የሚል ግንዛቤ ያመጣ አንድም የለም። ይሄንን ልታመጣ እፈልጋለሁ፣ እጠብቅሃለሁ እንድታመጣ። ያን ማስረጃ ስታመጣ ጊዜ ወደ ቀጣዩ እሄዳለን። ሌላው ነገር እንዲህ ከራስህ እንትን ባትል መልካም ነው። አደይቃ አለን፣ ከዛ ሪባትል አለን፣ ከዛ ክሮስ ኤግዛሚኔሽን አለን። ስለዚህ ክሮስ ኤግዛሚኔሽን ላይ መረጃ ትጠይቀናለህ። እኛ ከኪሳችን አላወራንም፣ እያሳየን ነው። ሰውም አይኑን አይክድም አሉ። አስጀምር። እውነት ነው የማወራው። ማንም አላለ። ኮሚዩት አርጋ ሚዩት አርግ። ሪባት አድርገን አለን እኮ ኡስታዝ ሚዩት አርግ። ኦኬ ላስጀምረው። አስጀምር። በቃ ዝም ብሎ ያወራ ያለ ደቂቃ አለኝ። ኧረ በእናትህ ሚዩት አርግ ኡስታዝ፣ እባክህ። እሺ ቀጥልሽ። ቀጥል ጎበስ። ደቂቃ አለኝ። ኦኬ እናመሰግናለን። እንግዲህ እንደተመለከታችሁት ማስረጃ የሚለው እንዲሁ በአፍ ማውራት መስሎት ይመስለኛል። ይሄ የምታየው እንደዚህ ማስረጃ ተከፍቶ ነው እየተወራ ያለው። ሱራ 5:82 ላይ ለምሳሌ እኛ ክርስቲያኖች ለእናንተ ቅርባችሁ ከአይሁዶች ይልቅ እንደሆን ቁርአን ይናገራል። ከምንም በላይ ግን ነብይህ ለአንተ በጣም ምርጡ ስኮላርህ ነው። ሌላ ሰው አልጠቅስብህም ኡስታዝ። ነብይህ ምርጡ ስኮላርህ ስለሆነ ሳሂህ ቡኻሪ ይኸውልህ ይታያል 44:85 ላይ on that Allah's messenger said don't believe the people of the scripture or disbelieve them የመጽሐፉ ሰዎችን እንዳታምኗቸው ነገር ግን እንዳክዷቸውም ብሏል። ስለዚህ እኛን ምንሰጥህን አለማመን ወይንም ደግሞ የመካድ ሞራሉ ብዙም የለህም። ምክንያቱም እንድትጠይቀንም ስለታዘዝክ ማለት ነው። እንድትጠይቀን ጭምር እኛን ስለታዘዝክ አንተ ብቻ ሳይሆን
ነብይህም እኛን የመጠየቅ ስለዚህ መማር አለባችሁ። መረጃ አይደል የጠየቀኝ? መረጃ ልስጥህ ኡስታዝ ጎበዝ። ይኸውልህ እንደዚህ ክፈት። ለወደፊት ስታወራ ዝም ብለህ አታውራሽ። ይኸውልህ እንደዚህ እየከፈትክ እያሳየህ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን በደንብ አስተውል። እነዚያ ከአንተ በፊት መጽሐፉን የሚያነቡትን ጠይቅ፣ እውነቱ ከጌታ ዘንድ በእርግጥ መጥቶልሃል። ስለዚህ መጽሐፉን የሚያነቡት የመጽሐፉ ሰዎች የተባሉት አይሁዶች እና ክርስቲያኖችን እንድትጠይቅ ነብይህም ታዟል። ስለዚህ ምንድን ነው እሱ ኡስታዝ? እኔ የምነግርህን አሜን ብለህ የመቀበል ግዴታ አለብህ። እንኳን አንተ ነብይህም እኛን እንዲጠይቅ ስለታዘዘ ማለት ነው። አንተም ብትሆን ደግሞ ያው መጠየቅ ግዴታ ነው፣ መማር አለብህ። ከአንተ በፊት ወደ እነርሱ ያን የምናወርድ ሰዎችን እንጂ ሌላ እናላክንም። የማታውቁም ብትሆኑ የእውቀት ባለቤቶችን ጠይቁ። የእውቀት ባለቤት መሆናችንን እንዳዘነጋ። ስለዚህ እንደዚህ ካልኩ ዘንዳ ኡስታዝ፣ ለወደፊትህ ግን ዝም ብለህ እንዳታወራሽ። ስለ እግዚአብሔር ያነሳኸው አለ። እግዚአብሔር ስም ያልከው አላህ የሚለው አሊላህ ከሚለው የመጣ ነው። ምን የሚታወቅ ነገር አይደለም። እሱ ከአረቦች ውጭ የሚታወቅ የለም። እግዚአብሔር የሚለው ግን ከአንተ ቁርአን ልስጥህ። እችን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺን ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት ጊዜ ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬት አመጣኸው ማለት ምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነብይ ልታመጣልኝ? ውይይቱ በዚህ መልኩ ነበረ። እንዲያውም ቀጣውን ፕሮግራም አይተነው ቢሆን በጣም የሚያናድድ ነበረ። እፎይ በጣም እያናደደ ነበረ ህዝቡንም ማለት ነው። አይደለም ሙስሊም ህብረተሰቡን፣ የራሱ ክርስቲያን ህብረተሰቡ በጣም ተናዶበታል። እንደውም ቲክቶክ ላይ ዛሬ ቤታቸውን እየከፈቱ እፎይን እየረገጡት ነው የሚገኙት ማለት ነው። ሁላቸውም ከምር በጣም ያናድዳል። በጣም ነው የሚያናድደው። ምን መሰላቸው የሚያናድደው? ሁሱን በቃ የሆነ የማዋረድ የማንቋሸሽ የመናቅ በቃ ጥያቄ ጠይቆ ሊመልስለት ሲል እንዴት እንደሚያደርገው ማለት ነው። እንዴት እንደሚያደርገው ቀጣይ ፕሮግራም ይዘነው እንመጣለን። በጣም እያንቋሸሸው ሁሱ ደግሞ ትዕግስቱ በቃ ሶብሩ እንዴት ደስ እንደሚል ማለት ነው። ሁሱ ማለት እኔ እንጃ የረሱል ሰለላሁ ዐለይሂ ወሰለምን ፈለግ የተከተለ ልጅ ነው። በቃ ረሱላችን ብዙ ነገር ሲያደርጓቸው በትዕግስት እንዳሳለፏቸው የእሳቸውን መንገድ ይዞ ተከትሎ እሱንም እያሳለፈው ነበረ በትዕግስት ማለት ነው። ግን በዚያን ሰዓት ጥሎት ቢወጣ እኔ ራሱ እየተከታተልኩ ነበር እንደሆነ የነጋውና ጥሎት ቢወጣ ነበር ያልኩት። በቃ ካንተ ጋር አልወዳደርም ብሎ ዘግቶበት ቢሄድ ነበር ያልኩት። የሆነ ጥያቄ ይጠይቀውና ራሱ እፎይ ማለት ነው እሱን ይጠይቀውና በቃ የሆነ እንዲደናገረው የሚያደርገው ነገር፣ እንዲጠፋው የሚያደርገው ነገር አለ። የሆነ ውስብስብ የሚያደርግበት ነገር አለ። ደግሞ ሁለተኛው ጥያቄ ደግሞ አላህ አይን አለው ወይ? ምላስ አለው ወይ? እግር አለው ወይ? ይህ አለው ወይ? ይህ አለው ወይ? አላህ አሁን ይሄ ጥያቄ ይጠይቃል። አላህ ይህ አለው ወይ ተብሎ ሁሱ ደግሞ መልሱ ምንድነው? አልተገለጸም። በቃ ዘጋበት ማለት ነው። አልተገለጸም። ይሄ ነው አላህ እግር አለው፣ አላህ አይን አለው፣ አላህ አፍ አለው፣ አላህ ምላስ አለው፣ አላህ እንደዚህ አለው አልተገለጸም። በቃ የተገለጸውን ተገልጿል አለለት አለው አለው። ሌላውን ነገር ግን አልተገለጸም እያለ ነው የደፈነበት ማለት ነው። አሁን ይሄ ጥያቄ ይጠየቃል። አላህ ማን ነውና ማለት ነው ሰማይና ምድርን ፈጥሮ እኛን ደግሞ ከሌላ ነገር ወደ ሰው አንጥቶን ሰው አድርጎን እንደገና ደግሞ እኛ ሰው ሆነን ደግሞ ተጋብተን ተዋልደን እንደዚህ እንድንሞት እንድንኖር የሚያደርገንን አምላክ ይህ አለው ወይ ማለት ይከብዳል። እንዲህ አይነት ጥያቄ በጣም ይከብዳልም፣ አጸያፊም አሳፋሪም ነው። አላህ ብልት አለው ወይ ብሎ ጠይቋል። አሳፋሪ ነው፣ ባለየ ነው በጣም ይሄ የብልግና ነው። እና እንደዚህ አለው ወይ እያለ ሁሱን ለማደናገር እና ሌላ ስህተት ውስጥ ለማስገባት እየሞከረ ነበረ። እፎይ እንግዲህ
ለሁለተኛ ጊዜ ተሸንፎ ሄዷል ማለት ነው። የዛሬ ስንት ዓመት ነው እንደዚህ ተሸንፎ ነው ሄደው፣ አሁንም ተሸንፎ ሄደ። ያው ቻለው እንግዲህ ምንም አይደለም። ግን እንደዚህ ንጽጽር የሚያቅሰው ውድድር ስታደርጉ ልክ ችሎታ ካለው ሰው ጋር ነው ማድረግ። እሱ አሁን በጣም ችሎታ አለው። ማሻአላህ ተባረክ ረህማን። ጭንቅላቱንም ሁሉንም አላህ ይባርክለት፣ ጤነኛ ያድርግለት። ሁሉንም ነገር ከሰው ማይን አላህ ይጠብቀው። እሱ በጣም ነው። እኛም ልጆቻችን ልክ የሁሱን ፈለግ እንዲከተሉልን ምኞቴ ነው ማለት ነው። እኔ ራሱ ልጄ በቃ እንደ ሁሱ እንዲሆንልኝ ምኞቴ ነው ወላሂ። ኢንሻአላህ ኢንሻአላህ። በጣም ነው እኔ እንጃ ጭንቅላቱ በጣም ምሁር አታውቁም። ከእውቀቱ ደግሞ በቃ ትግስቱ። አሁን የክርስቲያን ልጆች ስንቶቹ ናቸው እየገባችሁ እሱን የምትሰድቡት? ስንቶቹ ናችሁ የምታንባጭጩት? ላይ በጣም እየሰደባችሁት ምን አባህ አንተ ምን ታውቃለህ ምናምን በቃ በጣም አጸያፊ ስድብ እየሰደቡት አይነቅላቸውም። እንደውም አድሚኖች እንዳትነቅሏቸው ነው የሚለው፣ እንዳታስወጧቸው ይጨርስ ይላል። ይስቅባቸዋል ማለት ነው። በቃ ያ ማለት እንግዲህ ይጨርሱ ሀሳባቸውን ብሎ ወደ ጥሩ ነገር ይመለሳሉ። ከኒ ጥሩ ነገርን ይማራሉ፣ ከኒ ትዕግስትን ይማራሉ ብሎ ነው። እና ሁሱ አላህ ይጠብቅህ። የወለደችህም እናትና አባት እንደዚህም እንድትሆን ያስተማሩህ እናትና አባት ቤተሰቦችህ አላህ እድሜያቸውን ያኑርልህ። በጣም ደስ የሚል ነው እንደዚህ አይነት ቤተሰብ ልጁን እንደዚህ በስነ ስርዓት አሳድጎና እንደዚህም ለሆነልህ አላህም እንደዚህ ልብህን ላደረገልህ ሶብር እንዲኖርህ ልብህን ላረጋጋልህም አላህ አልሐምዱሊላህ ምስጋና ይገባው። አንተንም ማሻአላህ ተባረክ ረህማን ብለናል። ሁሱ በጣም ነው ያስደሰትከን ማለት ነው። ሁሉም በየፊት እኮ ተደስተዋል። የክርስቲያን ልጆችም ደግሞ እፎ ያሸነፈ እያሉ እኮ ተደስተዋል። ሁሉም የኔ ትክክል ነው ነው የሚለው አይደለም። እኛም ደግሞ ሁሱ በጣም እንዳስደሰተን ያየ ነው። በቃ ሌላውን ተውት። በቃ እኔ በትዕግስቱ በጣም ነው የተደሰትኩት በጣም እና ይሄን ይመስላሉ ልይቱ። እፎይ በቃ ይሄ ነው እንደዚህ ነው ሲባል እንደዚህ አይደለም፣ እንደዚህ ነው ሲባል እንደዚህ አይደለም። በቃ እንደዚህ ጥምዝምዝምዝምዝ እያደረገ ጥያቄውን በትክክል እንዳልመለሰና ብዙዎቹም ታዋቂ ቲክቶከሮች ጋር እየተቃጠሉ ነው ያሉት በእፎይ ጉዳይ ማለት ነው። ቀጣውን ፓርት ታገኛላችሁ። ይዤ እመጣለሁ።